ነግዳችሁ የምታተርፉበት አስባችሁ የምታሳኩበት እንዲሁም መንገዳችሁ ቀና የሚሆንበት ዕለት ይሆን ዘንድ እየተመኘው በሁለት እጅ የማይነሳ ሰላምታዬ በያላችሁበት ይደርስ ዘንድ ተመኘው። እነሆ ልወዞዞ በግሬን ጀመርኩ። ካፊያው ዘመህር ነኝ። ቻናላችን ቤተሰቦች ላይክ አድርጋችሁ እንድትጀምሩ አበረታታለሁ። አዲስ ለሆናችሁ የሰከንድ ተግባር ነውና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በታላቅ አክብሮት ጋብዛለሁ። አሁንም ቀጥታ ወደ ዝግጅቱ አልፋለሁ። እናንተም እስከወደዳችሁ ድረስ ተከተሉኝ። ሰላም እንዴት ናችሁ? እንደምሰነበታችሁ? በሁለት እጅ የማይነሳ የከበረ ሰላምታዬ እንሆ ይድረሳችሁ። ወኬንድ ቶክ ልወዞዞ በግሬ ተጀምሯል። እንግዲህ ድንገት አንድ ጓደኛ ጋር ተገናኝተን ነው ዛሬ እስኪ እንጫወት ተብለን በእግራችን ወክ እያደረግን እግረ መንገዴን ያው ካሜራ ስለያዝኩኝ ነው 6 ኪሎ ይሄ ሚሽነሪዋ ቤት ነው። ይሄ እንግዲህ ከሱ ጀምረን ወደ ሚኒሊክ አካባቢ ነው የምንሄደው። እግረ መንገዳችን እንግዲህ ከሱ ጋር እየተጫወትን ነው የምንሄደው። እኔም በካሜራዬ ዙሪያ ገባውን በተለይ እዚህ ጃንሜዳ እቸሬ ሰፈር ልጆች ዙሪያ ገባው ምን ይመስላል ከሀገር ከወጣቸው ረጅም ጊዜ ሆናቸው ይሄ ነው። በላይ በኩል የምታይ ግንብ ቤት መቅደላ ነች። ይሻረግ ነው ሀረግ እንደዛ አይነት ስም ያላት ቤት ነች። ቤቶቹ እንደነበሩ ናቸው። ምንም ለውጥ የለውም። ምናልባት አንድ ሁለት ህንፃዎች አዲስ ተሰርተዋል። ይሄ ቀበሌ ሱፐርማርኬት መስሏል። እንደዚህ አልነበረም። አያችሁት? የቀበሌ ነው። ቀጥሎ ያለውን ቤት ታውቁት ይሆናል። ይሄ ደግሞ ልክ ጠጅ ቤት የሚመስል ነው። ሰው እንደ ጉድ ነው እዚህ ቤት ድራፍት የሚጠጣው። ሴላር የሚባል መጥቶ ነበር። ከድራፍቱ ቀድሞ የሚወጣ ይመስለኛል። ሰው እንደ ጉድ ነው የሆነ ሰዓት ላይ አሁን ቀርቷል ይመስለኛል። ብዙ ሰው ግን እንግዲህ ከዋጋው ይሁን የተለየ ይሁን አላውቅም እዚህ ቤት ነው የሚጠቀመው። 6 ኪሎ አካባቢ እንግዲህ የለማ ክሊኒክ ታላቅ ክሊኒክ የውስጥ ደዌ ስፔሻሊስቶች አሉበት ይባለው ይሄ ነው። ላብራቶሪም የተሻለ ያለበት ትልቅ ሆስፒታሎች የካቲትን የመሰሉ ሆስፒታሎች፣ ሚኒሊክን የመሰሉ ሆስፒታሎች ላብራቶሪ ሲታዘዝላቸው እዚህ ጋር ይልኳቸዋል። የግል ነው እንግዲህ 6 ኪሎ ካሉት የግል ክሊኒኮች አንዱ ነው። ማስታወቂያ አይደለም። እግረ መንገዴን ስላየሁት ብሎ ይሄ ግራ ቀኝ መንገዱ እንግዲህ ቀደም ሲልም የወጣችሁ እኔ ብዙም ለውጥ ያለው አይመስለኝም። ምናልባት መሀል ላይ ማካፋወያ ላይ ያሉት ዛፎቹ ትልቅ ሆነዋል። በፊት እንግዲህ ሳይኖሩ የምታውቋቸው እሱ ካልሆነ በስተቀር ቤቶች ግንቦቹ የድሮ የጣሊያን ግንብ የሚመስሉ አለፍ ብለን እናያለን። ኢብሳ ህንፃ ታስታውስታላችሁ? ኢብሳ ህንፃ የለም በነገራችን ላይ ፈርሷል። ግንባታ ሊገነባበት ነው ብሎ ተፈርሶ ከታጠረው ረዥም ጊዜ ሆኖታል። እነኚህ አይነት መደዳ ቤቶች ነው ኢብሳ ህንፃ የማታውቁት። አንዳንዶች ኢብሳ ህንፃ ትልቅ ህንፃ ይመስላቸዋል፣ ግን የግንብ ቤቶች ናቸው። በጊዜው ግንብ ቤቶቹ እንደ ህንፃ ይቆጠሩ ስለነበረ የጣሊያን ስሪት ይመስላሉ። እንደውም እንግዲህ ቀደም ሲሉ ለወጣችሁ ነው አብዛኛው ማብራሪያው። አንዳንዶቻችሁ ስለምታውቁት ምኑን ነው የሚነግረን እያየ ነው አይደለ ትልኛላችሁ። ይሄ በቀኝ በኩል እንግዲህ አንድ ጤና ጣቢያ አለ። በየክፍለ ከተሞቹ ተመሳሳይ የሆኑ ጤና ጣቢያዎች አለ። ጃን ሜዳ ጤና ጣቢያ ነው እንግዲህ ከጓደኛ ጋር ይሁን ወክ እያደረግን ነው ብያችሁ የለም ይሄ ጤና ጣቢያው ነው። ወደፊት እስቲ ግራ ቀኙን እናያለን። ይሄ የሚታያችሁ ነው የጤና ጃን ሜዳ ጤና ጣቢያው። ጃን ሜዳ እንግዲህ አንዳንዶቹ የጃንሆይ ሜዳ ነው ይላሉ። ነገር ግን ጃን ሜዳ የንጉስ ሜዳ ማለት ነው። ጎንደርና እዚህ አዲስ አበባ አለ። መኳንንቱ ፈረስ ጉግስ የሚጫወቱበትና ወታደራዊ ትርኢቶች የሚካሄዱበት ነው። በላይ በኩል በቀኝ በኩል ነው። ይሄን አካባቢ ነው አንዳንዶቹ በላይ በኩል ጃን ሜዳ ስላለ ጃን ሜዳ ነው ይሉታል። ይሄንንም ወደ ሚኒሊክ ነው ይሄድን ያለ ነው። እንግዲህ ምን አዲስ ነገር አያችሁ? ኢብሳ ህንፃ እንግዲህ እዚህ ጋር ነበር። ይሄ በቆርቆሮ የታጠረው መደዳ ግንብ ቤቶች ነበሩ፣ ኬክ ቤቶች ነበሩ። አንድ ምሽት ክለብም ነበረ። አንዲት ዘፋኝ ስሟ ጠፋብኝ። እዚህ መደዳዎቹ ጋር ነበረ ኬክ ቤቶች፣ መድኃኒት ቤቶች ነበሩ በግንቡ ላይ። እዚህ ግንብ ቤቶቹ ቆዩ ተነስቶ ታጥሮ ምንም ግንባታ አልተደረገበትም። ኢብሳ ህንፃ የሚባለው እንግዲህ ይሄ አካባቢ ነው። ስኬት ባንክ ነው እንግዲህ ያጠረው ይመስለኛል። ይኸው ቆርቆሮ ላይ ለጥፎበት ግን ግንባታ የለም። ስቶር ነገር ተሰርቷል፣ ግን ረጅም ጊዜ ሆኖታል። እንግዲህ አንዲት ምልክት ህንፃ እዛ ፊት ለፊት የምታዩት ነች። ያለፍነው ቦታ አለ። በላይ በኩል ያሉ ቤቶችም ይኸው እንደምታዩቸው ተመሳሳይ ቤቶች ናቸው። ከጀርባቸው መንደሮች ናቸው። በቀኝ በኩልም እንደዚሁ ተመሳሳይ ነው። የእግረኛው መንገድም እንደምታዩት አንዴ ወጣ አንዴ ገባ እያል ነው የምንሄደው። ምቹ አይደለም። አሁን እንደሚሰሩት የኮሪደር ልማቶች መንገዱ ቀጥ ብላችሁ የምትሄዱበት አይደለም። አንዴ ትወጣላችሁ፣ አንዴ ትወርዳላችሁ። በተለይ ደግሞ ወደ መንደር ቅያሶች ስላሉ እንደዚህ አይነት ነገሮች አሏቸው። ይሄ ወደ ቅድስተ ማርያም የሚወስደው መንገድ ነው። ይሄ በመንደር ውስጥ አድርጋችሁ ቅድስተ ማርያም ያወጣቸዋል።
በርቀት የሚታያችሁ ኮንዶሚኒየም ነው። 6 ኪሎ አካባቢ እንግዲህ ፓይለት ተብሎ መጀመሪያ ላይ ከተሰሩ ኮንዶሚኒየም አንደኛው እዚህ ጃልሜዳ ጥሩ ስራ አለ። ይሄም ለፓይለትነት የተሰሩ ናቸው። እነኚህ እንግዲህ ቀበሌ መዝናኛ ናቸው። እነኚህ 03 በድሮ 03 ይባሉ ነበር። እነኚህ ግንቡ ሙሉውን መዝናኛ ናቸው። በሩ ሙሉ ይሄ ማታ ወደ 11 ሰዓት ላይ ሞልቶ ነው የምታዩት። ወንበር ምናልባት ተከልክሎ አልመሰለ በር ላይ አውጥቶ ወንበር ማስቀመጥ እንጂ መንገድ ይዘጋል። ወደ አስፋልት ትገባላችሁ። አሁንም አልፎ አልፎ ይከለከላል። ግን ሰው አለም ደግሞ ወይም እንግዲህ የሚቆጣጠሩት በየቦታው መቆም ዘብ መቆም አይችሉም። እንደሱ ነገር አለ። ያቺ ፊት ለፊት የምታዩት ህንፃ ነች እንግዲህ አዲስ ህንፃ የምትባለው። ሌሎቹ የጥንት ቤቶች ናቸው። እንግዲህ የድሮ ሰፈር ነው ጃልሜዳ። ይሄ ቸሬ ሰፈር የብሳ ህንፃን ይዛችሁ እስከ ሚኒሊክ ድረስ ያሉ ብዙም ለውጥ የለውም። እንደምታዩቸው ቤቶች ረዥም ጊዜ ቆይታችሁም የምታዩ ካላችሁ እርግጠኛ እኒህ ቤቶች እንደዛው ናቸው። ምንም ለውጥ የላቸውም። እንደምታዩት ነው። እንግዲህ ጓደኛዬ ጋር ከረዥም ጊዜ በኋላ ተገናኝተን እስኪ ወደ ጃልሜዳ ወደ ሚኒሊክ አካባቢ አንድ ቤት አለ፣ ምን ጨዋታ ቤት አለ እና እዛ ጓደኞቻችን አይጠፉም እና ወደ እነሱ ጋር እየሄድን ነው። እስኪ እናገኛቸዋለን። ከስራ መውጫ ሰዓታቸው ስለደረሰ እስኪ እዛ እንጨዋት ተባብለን እየሄድን ነው። እኔ ግን እግረ መንገዴን ከጓደኛ ጋር እየተጫወትኩኝ ድምፁን ደብቀን የምንጨዋወተውን ለእናንተ ደግሞ ቪዲዮውን ቤቱኝ እንደዚህ አቀናብሬ እሰራላችኋለሁ ብዬ በአንድ ድንጋይ ሁለት ወፍ ማለት ነው። ከጓደኛ ጋር እየተጫወትኩ በምስል ደግሞ አስቀርቼ ወደ እናንተ እንደዚህ አቀርባለሁ። እንደምታዩት እንግዲህ ቆርቆሮ አጥሩ ራሱ ውበቱ እንዳጠፋው ይሄ በቃ አዲስ አበባ መሀል 6 ኪሎ ጋር ያለ ነው። እዚህ ጋር ደግሞ እንደምታዩት ጎሚስታ ላይ አሁን መንገዱ ተዘግቷል። በየት ነው የምታልፉት? አሁን ይሄም ክልክል ላይ ይባላል። ግን ከዚህ ሾልካችሁ ነው የምትሄዱት። በዚች መንገዷ ራሷ ጠባብ ነች። ከዛ ላይ ደግሞ እነሱ እቃቸውን አውጥተው የጎማ ይደረድራሉ። በላይ በኩል ይታያቸዋል ቤቶቹ። ልክ በዚህ በኩል በኔ በቀኝ በኩል እንደምናያቸው ተመሳሳይ ናቸው። በርቀት ማሳያቸው ይሄም እንግዲህ ወደ ታች ወደ ጉድ ሸፐርድ ወረዳ 8 ወደሚባለው የሚወስድ መንገድ ነው። ይሄ ቀጥሎ ያለው እንግዲህ አሁን የጦሩ ቀደም ሲል ጦሩ ይባል ነበር፣ ምድር ጦር ይባል ነበር። አሁን ወደ ቀደመው ስም ይመለስ። ጦሩ ሲባል የሚፈጥረው ስሜት ትንሽ ከበድ ስለሚል ተብሎ መቻል ወደሚለው ወደ ቀደመው ስሙ ተመልሷል። የመቻል ስፖርት ክለብ ነው ይሄኛው። በቀኝ በኩል አሳያቸዋለሁ። ያኛው የግል ትምህርት ቤት ነበር። አሁን አንድ የመንግስት ትምህርት ቤት ቅድመ መደበኛ ሆኗል። የግል ትምህርት ቤት ተከራይቶት ለረጅም ጊዜ ነበረ። ይሄ በቀኝ በኩል ያለው ነው የመቻል። ቀደም ሲል ግን ምናልባት ይሄ ግቢው እንግዲህ የስፖርት ክለቡ የመቻል የጦሩ የነበረ ነው። ቀደም ሲል ግን አንደኛ ፖሊስ ጣቢያ በደርግ ጊዜ ነበር ይመስለኛል። እዚህ አካባቢ እንግዲህ ያልኖራችሁ ታውቁታላችሁ። አንደኛ ፖሊስ ጣቢያ ሲነሳ ደግሞ በዛን ጊዜ ስማቸው ግን ነው የሚነሳ እነ ሻምበል አባቴነህ
የሚባሉ ነበሩ። ስማቸው በጣም ይነሳ በዛን ጊዜ በተለይ የደርግ ዘመነ መንግስት ጊዜ። ትልቅ ግቢ ነው በነገራችን ላይ። በላይ በኩል ስሪዶርስ እንግዲህ ቀደም ሲል የምታስታውሷቸው ነበሩ። ስሪዶርስ የሚባሉ ቤቶች ወደ ሚኒሊክ እየተቃረብን ነው። ይሄ ነው እንግዲህ ስፖርት ክለቡ። ቅድም ያያችሁ ግቢው ትልቅ ነው እንዳልኳችሁ፣ መቻል ስፖርት ክለብ ይላል። እንዴት አያችሁት? በዚህ አካባቢ እንግዲህ ለረጅም ጊዜ ስትመላለሱ የነበራችሁ ያለፋችሁ ያገደማችሁ ወደኋላ ተጉዛችሁ አካባቢውን የወጣችሁበት የወረዳችሁበት ስታዩት ምን ተሰማችሁ? አንዳንዶቻችሁ ኮመንት ላይ ታርጉ ይሆን ውርር አደረገኝ። አሁን ባለፈው ወደ ሰሜን ሆቴል አካባቢ ያየሁትን በዛ ቪዲዮ ላይ ኮሜንት አንዱ በቃ እንትን እምባዬ መጣ ያላል። እንግዲህ አካባቢውን በደንብ ያውቀዋል፣ እንግዲህ የተመላለሰበት ነው። አንዳንዱ አካባቢ ስታዩት ቁስቁልቁል ያ በተለይ ውጭ ያላችሁ በዛ አይናችሁ ታዩትና ቁስቁልቁል ብሎ ይልባችኋል ቦታው ሳሳያችሁ። አንዳንዱ ደግሞ ኮምፕሊት ተቀይሮባችሁ ብትደነቋላችሁ። እንደዚህ ነው ይሄ ቦታ የምትሏላችሁ። እናም እኔ ያው ቦታው ምንም ለውጥ የለውም ብዬ ያወራሁትን የሆነ ሰው ግን እንዴ በጣም ተቀይሯል፣ ኢቭን ኒው ኤራ እንደዚህ አልነበረም ግንባታው ያለኝ ሰው አለ። ይሄም አሁን እንግዲህ እኔ ያው ብዙ ጊዜ ስለማየው የተቀየረ ነገር ያለ አልመሰለኝም። እንግዲህ ውጭ ላላችሁ ደግሞ እንዴት እንደሆነ በስኪ በሀሳብ መስጫ ላይ ታስቀምጡልኛላችሁ። እነኚህ የጣሊያን ስሪት ቤቶች ይመስሉኛል። እንዲህ አይነት ቤቶች አዲስ አበባ ብቻ አይደለም፣ በክልል ከተሞች ላይም አልፎ አልፎ ታዩዋቸዋላችሁ። ጎንደርን ብትሄዱ፣ ደሴ ስትሄዱ አሉ እንደዚህ አይነት ግንብ ቤቶች እና ምናልባት የጣሊያን ስሪት የሆኑ በዛኛው በኩል ያሉት ቤቶች ይታያቸዋል። እነዚህ ቤቶች እንግዲህ ቆዩ የምታውቋቸው ናቸው። አንድ አይነት ቀለም ከመቀባታቸው ውጭ ሌላ ነገር የላቸውም። በዚህ በኩልም እንደምታዩት ተመሳሳይ ነው። ጥንታዊ ሰፈር የሚባል ነው እንግዲህ
ፊት ለፊት እንግዲህ የሚኒሊክ ሆስፒታል ህንፃ ነው የምናየው። የድሮ ሚኒሊክ አለች፣ ተጨማሪ ህንፃ ተሰርቷል። ሚኒሊክ ብቻ አይደለም፣ የካቲት 12ም እንደዚሁ። የካቲት 12 እንደው ሜዲካል ኮሌጅም ሆኗል። ስለዚህ ተመሳሳይ ህንፃ ነው ሁለቱም የተሰራ ከጎን ከድሮ የካቲትና ከድሮ ሚኒሊክ ሆስፒታል። ይሄ ግዝፎ የምታዩት ሆስፒታሉ ነው። እዛ ሆስፒታሉ አጠገብ የተገነባ ነው። እግረኛ መንገዱ እንደምታዩት ነው። ጥብብ ያለች ነች። ወደ መገናኛ ልትሄዱ ስትፈልጉ ሚኒሊክ ብቻ ነው የምንጭሉትና እዚህ ጋር ያወርዷቸዋል። እንደገና ከዚህ ደግሞ ሁለተኛ ወደ መገናኛ ይጭናሉ። ከ6 ኪሎ እዚህ 10 ብር ነው። ከ6 ኪሎ መገናኛ 15 ብር ነው። ሁለት ትሪፕ ሲያደርጉት ግን 20 ብር 5 ብር ያተርፋሉ። ስለዚህ እዛ ጋር አታገኟቸው። ብዙ ጊዜ መገናኛ ስትሏቸው ሚኒሊክ ይሏቸዋል። እዚህ ስትወርዱ እንደገና አራግፈው እዚህ እንደገና ይጭናሉ ብዙ ጊዜ። እነሆ ሚኒሊክ ደርሰናል። እንግዲህ ወደ ጓደኞቻችን ጋር ወደምናገኛቸው ቦታ ስለተቃረብን ቪዲዮውን ከዚህ በላይ ብዙም ማስኬድ አይቻልም። ስለዚህ እንግዲህ እግረ መንገዴን ይህን አካባቢ ለማሳየት የሞከርኩበት ቪዲዮ ነበረ። በሌላ ቪዲዮ እስከምንገናኝ ሁሌ እንደምመኝላችሁ ዛሬም ሰላምና ጤና ከእናንተ ጋር እንዲሆን እመኛለሁ። ወንድማችሁ ካፊያው ዘመህር ነበርኩ። ጤና ይስጥልኝ።